ኖላዊቶች ሀናና ኢዝራ በስተመጨረሻ ተገናኙ። ከተገናኙ በኋላ ምን ተፈጠረ? እንግዲህ ሀና ኢዝራን አሁንም አልቆረጠችም ከኢዝራ ማለት ነው። እንደዚሁም ደግሞ ጽዮን ጋር ሆነው ወደ ቤተ ክርስቲያን በሚሄዱበት ሰዓት ላይ መንገድ ላይ ስደርስ ሀና ልመለስ ነው እያለ ትነግራታለች ለጽዮን። ጽዮን ደግሞ መመለስ አንችልም መተናል፣ ብዙ መንገድ መሄድ አለብን ብላ ስትላት ከኋላቸው ከችላል እንግዲህ እንትና ማለት ነው ኢዝራ በአሁን ሰዓት ላይ አባቱም ጋር ተጣልቶ አባቱ ትልቅ ውሸት ስለዋሸው እሱን በማስመልከት እንግዲህ እያንዳንዱ ነገር መጠየቅ አለብኝ አንተ ካልናገርከኝ ብሎ ተነስቶ መንገዱን ቀጥሏል ማለት ነው። ወደ እነ ሀና ቤት ያቀናል መንገዱን። ምክንያቱም አባቱ በጣም ትልቅ ውሸት ስለዋሸው እሱን በማስመልከት ተናዶና ተበሳጭቷል ኢዝራ ማለት ነው። ኢዝራ በአሁን ሰዓት ላይ አባቱ በቃሉ እንግዲህ ምንም ነገር ልነግርህ አልችልም፣ በሰው ወሬ እንዴት አባትህን ትጠረጥረዋለህ? እኔ አንተ አባት እንደዛ አይነት ነገር አረጋለሁ ወይ ያረጋል ብለህ ታስባለህ ወይ ብሎ ልጁን ያሳምነዋል ማለት ነው። ሰላም ጤና ይስጥልኝ። ለቻናሌ አዲስ ከሆናችሁ ላይክ፣ ሼር፣ ሰብስክራይብ አድርጉ ህይወትን ማለት ነው። ዛሬ ዘንላችሁ የመጣ ነው ኖላዊቶች ነው እንደተለመደው ማለት ነው። የኖላዊቶች ታሪክ እንደቀጠለ ነው ማለት ነው። ወይዘሮ ሜላት በአሁን ሰዓት ላይ የምትገኘው በቃሉ ጋር ነው። ከበቃሉ ጋር ሄዳ ማስጠንቀቂያ ሰጥተው መታለች ማለት ነው። ከዚህ በኋላ አንድ ነገር ካገኘሁብህ እመኔ ግንባርህን ብዬ ነው ምገልህ ብላ ነግረዋለች፣ አስጠንቅቀዋለች። እሱም ደግሞ ምን እንዳታመጭ ነው ምን የምትይኝ እንደዚህ እንትን የምትይ ብሎ ይላታል ማለት ነው። በዚህ ሰዓት ላይ ወይዘሮ ሜላት ከልጆቼ መራቅ አለብህ፣ የላክልኝ ስጦታ ደርሶኛል፣ ስለ ስጦታው ላወራ ነው እንጂ የመጣሁት ለሌላ ነገር አይደለም ያለችው ወይዘሮ ሜላት እንግዲህ አንተን በስተመጨረሻ ግንባርህን የምልበት ሰዓት ደርሷል፣ በእኔ እጅ ነው የምጠፋው፣ በቃሉ እባክሽን ከቤት የውጭልኝ፣ ወደ መጣሽበት ተመለሺ እያለ ይነግራታል ማለት ነው። ኖላዊ ሜላት በአሁን ሰዓት ላይ ትልቅ ወኔ ነው ያላት፣ ወኔም ሆናለች ማለት ነው። ምክንያቱም በልጆቿ በቤተሰቦቿ የሚመጣባት ማንንም ሰው አትወድም ማለት ነው የወይዘሮ ሜላት እያንዳንዱ ነገር። ምክንያቱም በሁል ጊዜ በየመንገዷ ላይ መሰናክል አታጣም። ቢሆንም ግን ጀግናና ቆፍጣና የሆነች እናት ስለሆነች ከማንም ምንም በላይ ለልጆቿ ቦታ ያላት ናት ማለት ነው። ይሄን ተማርጓ በቃሉም ደግሞ አንቺን እመኝኝ እኔ ራሴ አጠፋሻለሁ እያለ ይነግራታል። ከዛም በኋላ እያንዳንዱ ነገር ለመስፍንም ታጫውተዋለች። መስፍንም ደግሞ ሜሉዬ መረጋጋት አለብሽ፣ ረጋ ብለን ማሰብ አለብን፣ እያንዳንዱ ነገር ካላሰብናቸው ነገሮች እንደዚህ አይሄዱም እያለ ይነግራታል። በዚህ የተነሳ እሱም ደግሞ ሁሉም እኮ እንደዚህ ማድረግ አይችልም፣ ስለዚህ ሜሉዬ ራስሽን ጠብቂ እያለ አደገኛና ባለጌ እንደሆነ ቤቲም ስለነገረቻት በቃሉ ማለት ዝም ብሎ አይደለም፣ ዝም ብሎ የሆነ ሰው አይደለም። በቃሉ ማለት በጣም ባለጌና እንደዚሁም ደግሞ ኃይለኛ አረመኔ የሆነ ሰው ነው እያለች ትነግራታለች ለወይዘሮ ሜላት እቤቷ እንድትቆይ ያደረገቻት ቤቲን አሁን ላይ። ምክንያቱም ጽዮንን ደግሞ በቃሉ አግቷት ስለነበረ በቃሉም ደግሞ ወደ ቤት እንድትሄድ ፈቶ ለቋታል። ሲለቃት ምንድነው ያላት? እባክሽ ለማንም ሰው እንዳትናገሪ፣ እኔ እንዳገትኩሽ ማንም መናገር የለብሽም፣ እኔ ምልሽን እያንዳንዱ ነገር መስማት አለብሽ። ይህን ሁሉ ሂደሽ ነገርሻት ማለት ለእህትሽ ለቤቲ፣ ከዛም አልፎ ደግሞ ኢዝራ ላይ ተደረሰ ይህ ወሬ፣ እመኝኝ እኔው ራሴ ግንባርሽን ብዬ እገልሻለሁ ይላታል። በቃሉ በዚህ ሰዓት ላይ እንደዚህ ብሎ ጽዮንን ስላስፈራራት ከታገተችበት ወጥታ ወደ ቤቷ ትሄዳለች። እሷም እሺ እኔ ለማንም አልናገርብህም፣ እባክህ የዛሬን ብቻ ፍታኝና ወደ ቤቴ ልሂድ ብላ ስትለው እሱም እሺ ብለው ተስማምታ ትሄዳለች። ለቤቲ ትደውልና ነይ እዚህ ቦታ ነይ ብላት ከሄደችም በኋላ ካገኘቻት በኋላ እሷም ትቀበላታለች። ከተቀበለቻትም በኋላ ምን ተፈጥሮ ነው እህቴ ምንድነው የሚልሽ? እርግጠኛ ነኝ በቃሉ ነው ያገተሽ አይደል ብላ ስትላትም እሷም ደግሞ በፍጹም ያገተኝ ሰው የለም፣ ምክንያቱም እኔ ራሴ ነኝ ብላ ታሳምናታለች። ቤቲም በቃ ለመሸፋፈን ሞክረሽ ነው እሺ በቃ ትልና ወደ ወይዘሮ ሜላት ቤት ከወሰደቻት በኋላ ሰላምና ሀና እዚህ ቤት መኖር አትችይም ጽዮን፣
እመኝኝ እንከልሻለን ብለው ይሏታል። ምክንያቱም ጽዮን ያን ሁላ ነገር አርገሽን እንዴት በቤታችን ትኖሪያለሽ? እኛ ቤት ውስጥ መኖር ምን ፈልገሽ ነው ልኖሪ የቻልሽው? ብለው ይሏታል። እሷም ደግሞ ምን ለማለት ነው ቤቲ የት ነው ያመጣሽኝ እያለ ትጠይቃለች እህቷን። እህቷም ደግሞ ከዚህ በኋላ የምንኖረው ሰው ጋር ተጠግተን ነው። ቆይ አንቺና ሰላም የት ነው የምትተዋወቁት እያለ ትጠይቃታለች። እሷም ደግሞ እንዴ አብረን አንድ ክላስ ነበር አብረን ተምረናል ብላ ስትላት ቤቲም በመጀመሪያ እነሱ ጋር እንደምትን ጓደኛ እንደሆነች አታቅም። በዚህ የተነሳ እንግዲህ ኢዝራ ለሀና ምን ያህል ልቧ እንደተሰበረ ሀና የዋሻት የመሰላት ኢዝራ ምንም የሚያውቀው ነገር የለም። የአባቱ ጸብና የሀና እናት ጋር የሀና ቤተሰቦች ጋር ጸብ እንዳለ በፍጹም እሷም አያውቁም። ሀና ብታቅም ከሌላ ሰው እንጂ የመሰላት ከኢዝራ አባት ጋር አልመሰላትም ነበር። በኋላ ላይ የሽምግልናው ጊዜ ነገሩ ከተበላሸም በኋላ አሲር እንደውላ ከዚህ ይዛ ይጥፋ ካለችው ወዲህ እንዲህ አሲር አሁንም ቢሆን እኮ ኢዝራን አልረሳሁትም ከፊቴ አልጠፋልኝ አለ ስትለው እሱም ደግሞ እስከፈለግሽው ድረስ ታንቺ ጎን ነኝ፣ ደስታሽን ነው የምፈልገው፣ አዘንሽን አልፈልግም፣ እመኝኝ ሀንዬ እያለ ይነግራታል። አሲር በዚህ ሰዓት ላይ ከሀና ለመሆን ሁሌ ጥረት ያደርጋል። የራሱን ህይወት ትቶ የሰው ህይወት እየኖረ ይገኛል። በዚህ ሰዓት ላይ ሀና ምስኪንና የዋህ ናት። ምክንያቱም ማንም ሰው ቢመጣ ሁሉንም ሰው ቢሆንም እንደዚህ ማለት አትችልም። አሲር ለሀና ምን ያህል እንደሚወዳት በጣም በከባዱ ገልጾም ቢነግራትም ባትረዳውም ሁሉ ጊዜ ግን ከሷ ጎን ነው። የራሱን መኖር ትቶ የራሱን ህይወት ትቶ ለሷ ህይወቱን አሳልፎ ይሰጣል ማለት ነው። ኖላዊትም ፋኖሴ ያረገዘችው ልጅ የእሱ ከሆነ በኋላ አምኖ በደስታ ፍንጥስ ይላል። ከዛ መስፍንን ደውሎ ለመስፍንና ለሀናም ይቅርታ መታ ስጠይቀው እባክህ አባዬ ይቅር በላይ ስትለው ባክሽ ይቅር ብዬሻለሁ እኔም ሳላቅ ነበር የተቀየምኩሽ ይልና አሁን ደስታዬን ላጣጥምበት ነይ አብረሽን ደስታችንን አጣጥሚ ብሎ ይላታል ኖላዊ ሀናም ደግሞ ምን ተገኘ አባዬ ብላ ስትለው እንዴ አታውቂም እንዲህ ሀንዬ የፋኖሴ ልጅ እኮ ሰጠችኝ ልጁ የኔ ሆኗል ብሎ ሲላት ሀናም አባቷን ሩጥ ብላ ታቅፈዋለች። ከዛ በንባ እየታጠቡ ስለ በፊቱም ታሪኩ እያወራ በደስታ እንትናን ፋኖሴን እግሯን እያጠበ አሁን ላይ ምርጥ ሚስቴ ነሽ፣ የልጄ እናት ነሽ፣ ከዚህ በኋላ እንክብካቤ አበዛብኝ ኖላዊ ስትለው እሱም ደግሞ እንዴ ሚስቴ የልጅ እናት እኮ ነሽ እያለ ይነግራታል። መስፍንም በደስታ ኖላዊ አንተ ይለዋል ማለት ነው። ያህንዬ አባት ይህማ ጉድ ነው እያለ ቢለውም ተምቹም እንደዚሁ እያቃጠረ ፋኖሴ ጋር ተምቹና አሲር የድራማው ድምቀትም ቢሆኑም ደስ የሚሉ ናቸው። ከወደዳችሁት ላይክ፣ ሼር፣ ሰብስክራይብ አድርጉ ባይ